ውድ ኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። በቅድሚያ ዋና ዋና አርዕስተ ዜናዎችን ነግራችኋለን። የኢትዮጵያ መንግስት ኤርትራ ድንበር አካባቢ ከያዘችው የኢትዮጵያ ግዛት ጦሯ እንድታስወጣ በደብዳቤ ጠይቀ የነበረ ቢሆንም ኤርትራ አሁንም ወደ ድንበር አካባቢ ከፍተኛ የሆነ የጦር እንቅስቃሴ እያጠናከረ ይቀጥላል። በዚህም ጉዳይ የዜና ጥንቅራችን በሰፊው አካተነዋል። የኢትዮጵያና ኤርትራ ጉዳይ አሳሳቢ ደረጃ የደረሰ ይመስላል። የሚጠበቀው አንድ ጉዳይ ምናልባት 39ኛው የአፍሪካ ህብረት ስብሰባ ነው። ምክንያቱም የሁለቱ ሀገራት የጋራ ወዳጆች የመፍትሄ ሐሳብ የሚያስቀምጡ ከሆነ ነገሮች ሁሉ የመቀየር እድላቸው የተዘጋ አይደለም። በዚህም ጉዳይ የዜና ጥንቅራችን አካተናል። ቆይታችሁ መሰሙት ይሆናል። ከዚሁም ጋር ተያይዞ የኤርትራ መንግስት የኢትዮጵያ መንግስት የሰጠው ማሳሰቢያ ያጣጥለዋል። የኢፌዴሪ መንግስት የኤርትራ ሰራዊት ከተቆጣጠራቸው ኢትዮጵያ ሉዓላዊ ግዛት እንዲወጡና ለተለያዩ ታጣቂ ቡድን የሚያደርጉትን የቁሳቁስ ድጋፍ እርዳታ እንዲያቆሙ አስጠንቅቆ ነበር። በዚህም ጉዳይ የኤርትራ መልስ ምንድነው የሚለውንም የዜና ጥንቅራችን በሰፊው አካተናል። ቆይታችሁ መሰሙት ይሆናል። የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋውን እንዳይረሱ። ወደ መጀመሪያቸው የዜና ትንታኔ ስናልፍ በኢትዮጵያና በኤርትራ መካከል ያለውን ወቅታዊ ሁኔታ ይመለከታል። የኤርትራና የኢትዮጵያ ጉዳይ አሳሳቢ ደረጃ የደረሰ ይመስላል። የሚጠበቀው ግን አንድ ጉዳይ ብቻ ነው። ይህም 39ኛው አፍሪካ ህብረት ስብሰባ ነው። ምክንያቱም የሁለቱ ሀገራት የጋራ ወዳጅ የመፍትሄ ሐሳብ የሚያስቀምጡ ከሆነ ነገሮች የመቀየር እድላቸው የተዘጋ አይደለም። በምስሉ እንደሚታየው ከባድ የጦር መሳሪያ ወደ ድንበር አቅጣጫ በመጠጋት ላይ ይገኛል። የኤርትራ ጦር ከህዋት ኃይሎች ሆነም ድንበር አልፎ የገባባቸው አካባቢ እንዳሉ እየተነገረ ነው። በዛም ጦሩ በዛላምበሳ እገታ መፈጸሙ ተሰምቷል። መከላከያ በሌለባቸው ኢትዮጵያ በትግራይ በኩል የምትዋሰንባቸው አብዛኛዎቹ የድንበር አካባቢ የኤርትራ ወታደሮች እንዳሻቸው እየገቡ እየወጡ ነው ሲል ነዋሪ ተናግረዋል። በትግራይ ምስራቃዊ ዞን የዛላምበሳ ከተማ የተወሰነው ክፍል በኤርትራ ወታደር ኬላ ተሰርቶ ነው ያለው ሲሉም ተደምጠዋል። በትግራይ ምስራቃዊ ዞን የኢሮብ ብሔር ወረዳ ኤርትራ ሰራዊት ተይዘ የነበሩ ቀበሌዎች ተለቀው ትምህርት ተጀምሯል ሲባል በድንበር አካባቢ መከላከያ ስለለ ደህንነቱ አስተማማኝ አይደለም ነው ያሉት ነዋሪዎቹ። በአጠቃላይ የድንበር ቦታ ህገወጥ የሰው ዝውውር፣ ኮንትሮባንድ ንግድና ሌሎች የሀገር ደህንነት ሰላም የሚጎዱና የሚያደፈርሱ የወንጀል ተግባራት የሚፈጸሙበት እንደሆነ ነዋሪዎች ገልጸዋል። የኢትዮጵያ መንግስት ኤርትራ በድንበር አካባቢ ከያዘቻቸው የኢትዮጵያ ግዛቶች ጦሯ እንድታስወጣ በደብዳቤ ጠይቃ የነበረ ቢሆንም ኤርትራ አሁንም ድንበር አካባቢ የጦር እንቅስቃሴ አጠናክራ ቀጥላለች። ላብነትም በትናንትናው ዕለት በጠለምት ወረዳ አዋሳኝ ተከዜ ዳር፣ አስገዶ፣ ጸብላ፣ ደደቢት የሚባለው አካባቢ ኤርትራ ጦር በብዛት መጠጋቱን ምንጮች ገልጸዋል። ከዚህ በተጨማሪም ዛላምበሳ በኩል ወደ ትግራይ ክልል ዘልቆ መግባት፣ እገታ ጨምሮ ሌሎች ወንጀሎች መፈጸሙን ከጀመረ ወራቶች ተቆጣጥረዋል። የኤርትራ መንግስት የኢትዮጵያ መንግስት የሰጠውን ማስተባበያ አጣጥሏል። የኢፌዴሪ መንግስት የኤርትራ ሰራዊት ከተቆጣጠራቸው የኢትዮጵያ ሉዓላዊ ግዛቶች እንዲወጡና ከተለያዩ ታጣቂ ቡድኖች የሚያደርገውን የቁሳቁስ ድጋፍና እርዳታ እንዲቆም አስጠንቅቆ ነበር። ኤርትራ መንግስት ግን የኢፌዴሪ መንግስት ያወጣው መግለጫ ውሸት፣ ለድብቅ ዓላማ ተብሎ የተፈበረከ አስደማሚ ነው ሲሉት አጣጥለውታል። ኤርትራ በተሰጠው የውሸት ውንጀላ ላይ ነዳጅ አታርከፈክፍም፣ ጉዳዩን ለማርገብ አትታደምም ብለዋል። የኢትዮጵያ መንግስት በህዋት መካከል ደቡብ አፍሪካ የፕሪቶሪያ ከተማ የተኩስ አቁም ስምምነት ያካተተ የሰላም ውል መፈረሙን ተከትሎ የኤርትራ ወታደሮች ጥቅምት 24 2013 ዓ.ም በተቀሰቀሰው ጦርነት አስታከው የያዙት የኢትዮጵያ ግዛት ለቀው እንደወጡ የፌዴራል መንግስት ደጋግሞ መጠየቁ ይታወሳል። በመሆኑም መከላከያ በሌለባቸው ኢትዮጵያ በትግራይ በኩል የምትዋሰንባቸው አብዛኞቹ የድንበር አካባቢ ኤርትራ ወታደር እንዳሻቸው ነው የሚገቡት የሚወጡት። በትግራይ ምስራቃዊ ዞን የዛላምበሳ ከተማ የተወሰነው ክፍል በኤርትራ ወታደር ኬላ ተሰርቶ ነው ያለው። ምንም እንኳን በከተማ ጸጥታ ጽሕፈት ቤት ለማረጋገጥ ያደረግነው ጥረት ባይሳካም ባለፈው ሳምንት ፋጺ ተብሎ የሚታወቅ ከተማ ዛላምበሳ ማጓጓሻ ሚኒባስ ይጓዝ ከነበረ ከትግራይ ኢትዮጵያ አስፋልት መኪና አቁመው ሰዎች አግተው መውሰዳቸውን ጠቁመዋል። በትግራይ ምስራቃዊ ዞን ኢሮብ ወረዳ ደግሞ በኤርትራ ሰራዊት ተይዘው የነበሩ ቀበሌ ተለቀው ትምህርት ተጀምሯል ቢባልም በድንበር አካባቢ መከላከያ ስለሌለ ደህንነቱ አስተማማኝ አይደለም። በአጠቃላይ ድንበር ቦታ ህገወጥ የሰው ዝውውር፣ የኮንትሮባንድ ንግድና ሌሎች የሀገር ደህንነት ሰላም የሚጎዱና የሚያደፈርሱ የወንጀል ተግባራት የሚፈጽሙበት እንደሆነ ነዋሪዎች ገልጸዋል። ኤርትራ ትርጉም የለሽ ውዝግብ ውስጥ ለመግባት ፍላጎት የለኝም ስትል ኢትዮጵያን ክስ አጣጥላለች። ኤርትራ ኢትዮጵያ ያቀረበችውን ክስ ትርጉም የለሽ በማለት በዚህ ውዝግብ ለመግባት ፍላጎት እንደሌለ በማስታወቂያ ሚኒስትሯ በኩል ባወጣቸው አጭር መግለጫ አስታውቃለች። የኢትዮጵያ ውጭ ጉዳይ ሚኒስትር ኤርትራ ወደ ኢትዮጵያ ግዛት በመግባት የተወሰኑ አካባቢ ተቆጣጥራለች እንዲሁም ታጣቂዎች ትደግፋለች ሲል ቅዳሜ ዕለት ባለፈው ሳምንት በጻፈው ደብዳቤ ክስና ድርድር ጥያቄ አቅርቦ ነበር። ኤርትራ ለዚህ ክስ የሰጠችው ምላሽ ትርጉም የለሽ ውዝግብ ውስጥ ነዳጅ
ለመጨመርና ሁኔታ ለማቀጣጠል ተነሳሽነት ፍላጎት የለኝም እንደሌለኝም በመግለጽ አጣጥለዋል። የወደፊቱ አጀንዳችን ለማስፈጸም የቀረበ የውሸት ውንጀላ በሚል ርዕስ ባወጣው በዚህ ኤርትራ መንግስት የኢትዮጵያ መንግስት ክሶች ሐሰትና የፈጠራ ትልቅ ውድቅ አድርጎታል። ውጭ ጉዳይ ሚኒስተር ጥር 30 2018 ዓ.ም ለኤርትራ ውጭ ጉዳይ ሚኒስተር በጻፈው ደብዳቤ ኤርትራ ሰራዊት ተቆጣጥሯቸው ካለው ሉዓላዊ ግዛት እንዲወጡ ለድርድር ዝግጁ እንደሆኑ ጠይቋል። ዶክተር ጌዲዮን ጢሞቴዎስ የኤርትራ ወታደሮች በኢትዮጵያ ሰሜን ምስራቅ ድንበር ከዚህ ቀደም ከተቆጣጠሩት አካባቢ በለጠ ዘልቀው እንደገቡ በደብዳቤያቸው ላይ ገልጸዋል። በድንበር አካባቢ የነበረው ባለፉት ጥቂት ቀናት እንቅስቃሴ ኤርትራ መንግስት በሁለት ሀገር መካከል የበረታው ውጥረት የበለጠ የሚያባብስ መንገድ እንደመረጠ እንደሚጠቁም ሚኒስትሩ ገልጸዋል። የውጭ ጉዳይ ሚኒስተር በዚህ ደብዳቤ ላይ ሁለቱ ሀገራት የሚያዋስናቸው አካባቢ ኤርትራ መንግስት በስም ላልጠቀሱ የተለያዩ ታጣቂ ቡድን የቀጥታ የቁሳቁስ ድጋፍና እርዳታ እንደሚያቀርብ በመጥቀስ ወንጅሏል። ኤርትራ ማስታወቂያ ሚኒስተር በድረ-ገጹ ባሰፈረው አጭር መግለጫ ላይ ለኢትዮጵያ መንግስት ክስና ውንጀላ ሐሰትና ፈጠራ ነው ሲል ምላሽ ሰጥቷል። የማስታወቂያ ሚኒስትሩ በዚህ መግለጫ ላይ ኢትዮጵያ ውጭ ጉዳይ ሚኒስተር ደብዳቤ በድምጽና በይዘቱ ከኋላው ባለው ምክንያት ዓላማ አስገራሚ ነው ሲል የደብዳቤውን ይዘት ነቅፏል። የኤርትራ ማስታወቂያ ሚኒስተር በመግለጫው ላይ የሚያሳዝን ሁኔታ በኤርትራ ላይ ከ2 ዓመት በላይ የቆየው ጥላቻ ዘመቻ አካሄድና ዙሪያ ውስጥ ሌላ አሳዛኝ ተግባር ነው ሲል የኢትዮጵያ መንግስት ደብዳቤውን ይዘት ኮንኗል። የኤርትራ መንግስት በዚህ መግለጫ ላይ ከዚህ ቀደም ያለውን በማስታወስ የኤርትራ መንግስት ትርጉም የለሽ ውዝግብ ውስጥ ነዳጅ ለመጨመር ሁኔታ ለማቀጣጠል ተነሳሽነት ፍላጎት የለውም ብለዋል። የኤርትራ የውጭ ጉዳይ ሚኒስትር ጥር 30 2018 ዓ.ም ለኤርትራ አቻቸው በጻፉት ደብዳቤ ኤርትራ ኢትዮጵያ ሉዓላዊ ድንበር በመጣስ ሰሜን ምስራቅ አቅጣጫ የሚገኙ አካባቢ ተቆጣጥሮ እንደምትገኝ ገልጸዋል። ደብዳቤ የኢትዮጵያ መንግስት በተደጋጋሚ ኤርትራ ጦር ከግዛት ለቆ እንዲወጣ መጠየቁ አስታውሶ የጥያቄ ተቀባይነት የሚያገኝ ከሆነ ባህር በር አገልግሎት ጉዳዮችና በአሰብ በኩል የባህር መዳረሻ ጉዳይ ጨምሮ ሁሉን የጋራ ጥቅም ጉዳይ ለመፍታት በቅን ልቦናና በድርድር ለማሳተፍ ፍቃደኛ መሆኑን አስታውቋል። ኢትዮጵያ ኤርትራ መንግስት ሉዓላዊነት ድንበር ከመጣስ እንድትቆጠብ ተደጋጋሚ ጥሪ ማድረጉን ቢገልጽ ጥሰቶች መቼ እንደተከሰቱ በግልጽ አላመላከተም። የኤርትራ ጦር በትግራይ ጦርነት ወቅት ኢትዮጵያ ጎን ተሰልፎ ህወሓት ጋር ተዋግተዋል። ኢትዮጵያና ኤርትራ ከዚህ ቀደም በድንበር ይገባኛል ጥያቄ ጦርነት ውስጥ ገብተው የነበረ ቢሆንም በአልጀርስ ስምምነት መሰረት በተቋቋመ የድንበር ኮሚሽን ውሳኔ የተቀመጠ የድንበር ማካለሉ ሙሉ በሙሉ ተፈጻሚ ሳይሆን ቀርተዋል። ኢትዮጵያ ኤርትራ ወታደራዊ ሉዓላዊ ግዛት ጥሰው በኃይል ከተቆጣጠሩ ስፍራዎች መኖራቸውን ስትገልጽ ይህ መጀመሪያ አይደለም። ባለፈው ዓመት ሐምሌ ወር በተባበሩ መንግስታት ድርጅት የኢትዮጵያ ተወካይ አምባሳደር ጸጋብ ክበበው ኤርትራ ጦር አባላት ኢትዮጵያን ድንበር አካባቢ ያሉ ስፍራ ተቆጣጥረው እንደሚገኝና የከፋ ሰብአዊ መብት ጥሰቶችና በድንበር አካባቢ የሚፈጸሙ ሪፖርቶች መውጣታቸውን ቀጥለዋል ሲሉም ተናግረዋል። መስከረም ወር መገባደጃ ላይ ኢትዮጵያ ውጭ ጉዳይ ሚኒስትር ተባበሩ መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ በጻፉት ደብዳቤ ኤርትራ መንግስት ህዝባዊ ወያኔ ሓርነት ትግራይ ህወሓት ድምጹን በሚል ጥምረት ኢትዮጵያ ላይ ጦርን ለመክፈት እየሰሩ ነው ሲል ከሰዋል። የኢትዮጵያ መንግስት በተደጋጋሚ ለሚያቀርበው ክስና ወንጀላ ኤርትራ መንግስት ውድቅ ሲያደርግ ቆይቷል። ኢትዮጵያ ኤርትራ መንግስት ከህወሓትና ከፋኖ ጋር እየሰራ ነው ስትል መወንጀሏ ይታወሳል።